الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. ما بعد، يقول الشيخ محمد بن جمزين رحمه الله تعالى رحمة واسعة في كتابه خذ عقيدتك من الكتاب والسنة. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة. السؤال الثاني: ما هي العبادة؟ إن شاء الله ما زاري كخذ عقيدة درساتنا مهنو ولتنجا درساتنا ولمو نعم أردتنجا درساتنا ما هي العبادة بلو لونو ولتنجا تياكي لونو. السؤال الثاني ولتنجا تياكي من كملوا رأس لي حق الله على العباد. حق الله على العباد يعني مارتن يا الله تبارك وتعالى حقوچننا يعني مارتن መብቶችን በተመለከተ የሚናገር ነው። على العباد በባሮች ላይ ያለው የአላሁ ተባረከ ወተዓላ ሐቆችና መብቶችን በተመለከተ የሚናገር ሆነ ርዕስ ነው ብለን ካየነው ከርዕሱ ሁለተኛው ጥያቄ ማለት ነው። አንደኛው ጥያቄ لماذا خلقنا الله አላህ ለምን ነው የፈጠረን የሚለው ነገር ነበረ። አላሁ ተባረከ ወተዓላ የፈጠረን ለተውሂድ እንደሆነ በማን ሽርክ يعني ማንኑ እንዳንሰራ እሱን በብቸኝነት ልናመልክ እንደሆነ ከቁርአንና ከሐዲስ ማለት ነው መረጃ አምተን ማለት ተመልክተናል يعني ማለት ነው። አሁን ደግሞ السؤال الثاني ሁለተኛው ጥያቄ አሉ ما هي ምንድናት አሉ العبادة عبادة ማለት ምን ማለት ነው አሉ ما هي ምንድነው አሉ العبادة አምልኮ ማለት ምን ማለት ነው። እዚህ ላይ የሼኽየው የኪታቡ አዘጋጃጅ አዛኒ ሲያዘጋጁ በጣም ፈጣን እንደሆኑ አእምሯቸው በጣም በሳል መሆኑን የሚጠቁመው በጣም የሚገርም አዘጋጃጀት ነው። ኪታቢቱ ራሱ ስቴፕ በጣም ይገርማል ማለት ነው። ደረጃዋን ጠብቃ ማለት ሲያኖሯት መጀመሪያ ምን አሉ አላህ የፈጠረን ለምንድነው የሚለውን ጥያቄ ካስገነዘቡንና ካስረዱን በኋላ እሱም የተፈጠርንበት ዓላማ ለተውሂድ መሆኑን يعني ማን ለዒባዳ መሆኑን እሱም በብቸኝነት ለማምለክ መሆኑን ከተናገሩ በኋላ ምን አሉ ዒባዳ ማለት ምን ማለት ነው አሉ ደግሞ يعني أراد أن يبين معنى العبادة يا عبادة معنا لترجموا مالتنا ليبرروا لنا فلقوا سلزي بتيجي مالتنا أصلا صوت ممكن سويو يتفتر بتعالى مالته لعبادة مهون كوكنا بحالا عبادة مال من مرت منو نجار مرات يسفل الجار ممكن عبادة بتملكتها بزوج سوي سيجلسوا أبلاش تيجلسوا سووا تشالو يعني كفيلو شو بسولات بتشاسات تروتال كفيلو شو باندو بتنشوا بعبادة زرف بتشاسات تروتال عبادة ማለት ትክክለኛውን ገለጻ እዚህ ላይ ነው ሊያሰፍሩልን ነው። ስለዚህ ምን አሉ ما هي ምንድነው አሉ العبادة عبادة ማለት ምን ማለት ነው አምልኮ ማለት ምን ማለት ነው عبادة የሚባለው تعريفه ምን ማለት ነው عبادة የሚለው ጽንሰ ሐሳብ ምንድነው አሉ። ስለዚህ ما هي ምንድነው العبادة አምልኮ ማለት ምን ማለት ነው ብለው ሸኽየው ማለት ነው ጀመሩት ማለት ነው ጥያቄውን ማለት ነው خير። ስለዚህ ዛሬ የምንቀረው ስለ ዒባዳ ነው ማለት ነው። ዒባዳ ማለት ምን እንደሆነ መረዳት ነው የሚሆነው ማለት ነው። ጂም የሚለው ጀዋብ ማለት ነው። ያኒ ነግራችኋለሁ። ሲን ማለት ሱአል ብላችሁ የምታነቡት ሱአል ብላችሁ ታነባላችሁ። ጂሙን ደግሞ ጀዋብ ብላችሁ የምታነቡት ጀዋብ መልሳሉ ያኒ ዒባዳ የሚለው መልስ ይሰጡ ነው። العبادة ዒባዳ የሚለው እኮ አምልኮ የሚባለው እኮ አሉ ያኒ اسم جامع አሉ ዒባዳ ማለት አምልኮ ማለት ነው። العبادة አምልኮ የሚለው እኮ ስንተነትነውና በአረብኛ ሲብራራ اسم ስም ነው አሉ ጃሚዑን ጠቅላይ የሆነ ስም ነው የሚጠቅል የሆነ ስም ነው። ሊማ ለነገር ማለት ነው يحبه የሚወደውን ነገር ጠቅሎ የሚይዝ የሆነ ስም ነው። አላሁ ተባረከ ወተዓላ የሚወደውን ነገር ጠቅሎ የሚይዝ የሆነ ስያሜ ነው አሉ። እስሙን ስም ነው ጃሚዑን ጠቅላይ የሆነ ስም ነው بمعنى ማነው የሚጠቅልል የሆነ ብዙ ነገራቶችን አቅፎ የሚይዝ የሆነ ሰፋ ያለ የሆነ ስያሜ ነው ማለት ነው እንጂ ዒባዳ የሚለው በሶላት ብቻ የሚያጠር አይደለም። ዒባዳ የሚባለው በዘካ በሐጅ ብቻ የሚያጠር አይደለም። ስለዚህ ሰፋ ያለ ነው ማለት ነው። ስለዚህ ዒባዳን በሶላት ብቻ የሚያሳጥሩ ወይኑ በትንሽ በዒባዳ ዘርፎች ብቻ የሚያሳጥሩ ሰዎች ተሳስተዋል ማለት ነው። ስለዚህ العبادة ዒባዳ ማለት اسሙን ስም ነው አሉ ስያሜ ነው። በቃ ዒባዳ አምልኮ የሚባለው ነገር ስያሜ ነው። ለምን የሆነ ጃሚዑን ጠቅላይ የሆነ የሚጠቀልል የሆነ ማለት ነው። ምንድነው የሚጠቀልለው ሊማ ለነገር ነገርን የሚጠቀልል ማለት ነው። ሊማ ለነገር يحبه የሚወደውን ነገር የሚጠቀልል አላሁ ተባረከ ወተዓላ የሚወደውን ነገር አላህ የሚወደውን ነገር በጠቅላላ ጠቅልሎ የሚይዝ የሆነ ስያሜ ነው ማለት ነው። ስለዚህ እስሙን ጃሚዑን ጠቅላይ የሆነ ስያሜ ነው። ሊማ ለነገር يحبه የሚወደውን ነገር አላሁ ተባረከ ወተዓላ የሚወደውን ነገር ጠቅልሎ የሚይዝ የሆነ ስያሜ ነው በቃ። ስለዚህ አላህ የሚወደውን ነገር በጠቅላላ ይይዛል ማለት ነው።
ከምን የሆነ ሚነል አቅዋሊ ከንግግሮች ማለት ነው። አላህ የሚወደው እንግዲህ ሚነል አቅዋል ሊሆን ይችላል ከንግግሮች ማለት ነው። አቅዋል ማለት በቃል የሚሰሩ የዒባዳ ዘርፎች አሉ አይደለ? በምላሶቻችን የምንሰራቸው ከዚክሪ ወቲላወቲል ቁርአኒ ወተስቢሂ ወተክቢሪ ወተሕሚዲ ወተህሊል ያኒ ላኢላሃ ኢለላህ ብሎ ማለት አልሐምዱሊላህ ሱብሓነላህ አላሁ አክበር ማለት ተግባባን አይደለ? ወከዛሊከ ቁርአን መቅራት ዚክር ማድረግ እነዚህ ሁላ በጠቅላላዎች በምላስ የሚሰሩ የዒባዳ ዘርፎች በጠቅላላ ያኒ አላህ ይወዳቸዋልና እነዚህን ለአላህ ብቻ ጠቅልል አድርጎ መስጠት ወይም ደግሞ እነዚህን ሁላ የሚጠቀልል የሆነ ነው። የሚጠቀልል የሆነ ስያሜ ነው ምን የሚለው ዒባዳ የሚለው አሉ። ስለዚህ ሚነል አቅዋሊ ከንግግሮች ማለት ነው። አላህ የሚወዳቸውን በጠቅላላ ማለት ነው። ወልአፍዓሊ እንደዚሁ ደግሞ ማለት ነው ከስራዎች ማለት ነው። ወልአፍዓሊ ማለት ከስራ ከምንሰራ በአካላችን ቢማዕና ቢልአብዳን ማለት ነው። በሰውነታችን የምንሰራቸው የዒባዳ ዘርፎች አሉ አይደለ? በአካላችን መሰለን ከሶላቲ ወልሐጂ ወዘብሒ ወገይሪሃ ወኒ ሚን አንዋዕ ዒባደቲ ማለት ነው። ከነዚህም ውጭ ማለት ያለው የዒባዳ ዘርፎች አሉ። መሰለን ሶላት በአካላችን ነው የምንሰግደው። ወከዛሊከ እንደዚህ ደግሞ ማለት ነው ያኒ ሐጅ ማድረግን ይመስል እርድም እንደዚሁ የምናርደው በእጃችን ነው አይደለ? ስለዚህ በአካል የሚሰሩ የዒባዳ ዘርፎች አላህ የሚወዳቸው ነገራቶች በጠቅላላ እነዚህ ሁላ ጥቅልል አድርጎ የሚይዝ የሆነ ስያሜ ነው አሉ። ተግባባን አይደለ? እና ስለዚህ ኢስሙን ስያሜ ነው፣ ጃሚዑን ጠቅላይ የሆነ ስያሜ ነው። ሊማ ለነገሩ ይሕቡሁ አላህ የሚወደውን ነገር ጠቅሎ የሚይዝ የሆነ ነው። አላህ የሚወደውን ነገር በጠቅላላ አላህ መውደዱን አለመውደዱን ያኔ ማለት ነው የምንለየው በምንድን ነው ቢባል አይማኑ ቁርአን ላይ ካዘዘበት ተግባባን አይደለ? ሐዲስ ላይ ከተጠቀሰ መልእክተኛው ዓለይሂ ሰላቱ ወሰላም ካዘዙበት ተግባባን አይደለ? ወከዛሊከ እንደዚህ ደግሞ ቁርአን ላይ አላህ አማኞችን እያሞገሰ የተናገረበት እንዲህ ያደርጉ ነበር እኮ ይሄን ይሰሩ ነበር የኔ ባሮች እያለ ያሞካሸበትና ያሞገሰበት ነገር ምን ይባላል? ዒባዳ ይባላል። አላህ ይወደዋል ማለት ነው። አላህ ስለሚወደው ነው ያሞገሰው ማለት ነው። ስለዚህ ኢስሙን ጃሚዑን ሊማ ዩሒቡሁ አላህ የሚወደውን ነገር ጥቅልል አድርጎ የሚይዝ የሆነ ስያሜ ነው። ሚነል አቅዋሊ ከንግግሮች ማለት ነው። በንግግር በምላስ የሚሰሩ የዒባዳ ዘርፎች ሊሆኑ ይችላሉ። አላህ የሚወዳቸውን ነገራቶች ጠቅሎ የሚይዝ ስያሜ ነው። ወልአፍዓሊ እንደዚሁ ደግሞ ማነው ከስራዎችም ማለት ነው። አፍዓል የሚለው ስራ በስራ በአካላችን በሰውነታችን የምንሰራቸው የዒባዳ ዘርፎች አሉ አይደለ? እነሱን ማለት ነው ጠቅሎ የሚይዝ የሆነ ስያሜ ነው አሉ። ኸይረን هذا هو تعريف العبادة عبادة የሚለው ገለጻ ይሄ ነው ማለት ነው። ስለዚህ ዒባዳ ማለት ምንድነው ብለን ብንጠይቅ ኢስሙን ጃሚዑን ሊማ يحبه الله من الأقوال والأفعال ብለን ልንረዳና ልናስረዳ ሰዎችንም ይገባል ማለት ነው። ይህን ታሪፍ የገለጸው ሸይኹል ኢስላም ተይሚያ ረሂመሁላህ ነው የገለጸው። ኪታብ አልዑቡድያ ተብሎ የሚጠራው በሆነው ኪታቡ ላይ ገልጾታል። ዒባዳን ሲገልጽ እንደዚህ ብሎ ገልጾታል። ማን? ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላሁ ተዓላ ናቸው ይህን ገለጻ የገለጹት፣ የዒባዳን ገለጻ እንዳርገው የፈቱት ማለት ነው። ኸይረን ከዱዓኢ እንደ ምሳሌ ሲሰጡ ምን አሉ? ከዱዓኢ ዱዓን ይመስል ማለት ነው። ካፏ ሐርፉ ተሽቢህ ናትና ማለት ነው። ከዱዓኢ ልመናን ይመስል አሁን ዱዓ የሚባለው አሁን ለምሳሌ ልመና የሚባለው ነገር በንግግር የሚሰራ ነው ወይስ በአካል ነው የሚሰራው? በንግግር ነው አይደለ? ዱዓው ለመስአላ ተብሎ የሚጠራው ማለት ነው። ያኒ ያ ረቢ ብለን ማለት ነው፣ ያ አላህ ብለን ያ ረህማኑ ያኒ ይርሐምኒ ወያ ገፋሩ እግፊርሊ እያልን በምላሳችን ይሄ ማለት ነው ዱዓ ነው። ስለዚህ ከዱዓ ልመናን ይመስል ማለት ነው። ልመና የዒባዳ ዘርፍ ነው። ዱዓ ኢባዳ ነው። ካለው ጭላላ ከማኑ ሊሰጥ አይገባም ብለን እንላለን። ወሰላቲ እንደዚሁ ማለት ደግሞ ስግደትን ይመስላሉ። ወሰላቲ መስገድን ይመስል ሶላት የሚለው አሁን ብንመለከት ሶላት ደግሞ በአካል የሚሰራ ነው አይደለ? ንግግርም ቢኖረውም ያኔ ውስጥ ላይ በመላስም ያኔ የሚሰሩ የኢባዳ ዘርፎችን ቢኖሩትም በአካልም ይሰራል። በዛሂር ማነው ይሰራል ሩኩዕ ሱጁድ ስለምናደርግ ማለት ነው። ኸይረን ሶላትም ዒባዳ ነው፣ ግልጽ ነው። ወዘብሒ እርድንም ይመስል ማረድን ይመስል ማለት ነው። እርድም እንደሚታወቀው ማለት ነው በአካል የሚሰራ የሆነ ዘርፍ ነው ማለት ነው። ያኔ ማለት ነው ማረድ የሚባለው ነገር ዒባዳ ነው። ቁርአን ላይ ዒባዳ ለመሆኑ መጥቷል። አሁን እንመለከታለን። ብዙ አይነት መረጃዎች መጥቷል ማለት ነው። ኸይረን ወገይሪሃ ከነዚህም ውጭ ያሉ ሌሎች ዒባዳ ዘርፎች እንደ አላህ የሚወዳቸው ቁርአን ላይ የተጠቀሱ ያኔ ሐዲስ ላይ የተጠቀሱ የዒባዳ ዘርፎች በጠቅላላ ለአላሁ ተባረከ ወተዓላ ብቻና ብቻ ነው የሚጸድቀው ብለን እንላለን ማለት ነው። እንደ ምሳሌ ነው እነዚህ ያመጣው ሸኽየው። እነዚህን የመሰለው ለምንድን ነው? ወሰላቲ ወዘብሒ ብሎ የመሰለው ወከዱዓ እያለ የመሰለው ዱዓም ሆነ ሶላትም ሆነ ዘብሕም ሆነ ሌሎችም አንድ አይነት ናቸው ማለት ነው። ተግባባን አይደለ? ምክንያቱም ከፊል ሰዎች ምን ይላሉ መሰላችሁ? አይ እርድ ማለት ነው ለቀብሩ፣ ለዛፉ፣ ለድንጋው፣ ለቆሌው፣ ለጅኝ፣ ለምናምን ማረድ ምን ችግር አለው? ይሄ
ዒባዳ እርድ የሚባለው ነገር ይላሉ ሞኛ ሞኞች ነው የምንላቸው ሞኝነታችሁ ነው ብለን ነው የምንላቸው ምክንያቱም ሶላት የሚባለው ነገር አሁን ሶላት እነዛን ሰዎች ማለት ነው ካለው ጭላላ ከሚያርዱትን ሰዎች ሶላት ዒባዳ ነው አይደለም ብላችሁ ብትጠይቋቸው ነዓም ትክክል ነው ዒባዳ ነው የሚሉት አይደለ ሁሉም ያምንበታል ማለት ነው ሁሉም የቢድዓ እንጂ የጥመት እንጂ ያምንበታል ማለት ነው የማለት ነው ሽርክ ላይ የወደቁት የጥመት እንጂዎች ሁሉ حتى ሱፊያዎች አህባሾችን በጠቅላላ ያምናሉ ምን መሆኑ ሶላት ዒባዳ መሆኑን ያውቃሉ ካለው ጨላላ ካለ ሰገደ እንደሚከፈር ያምናሉ ነገር እርድሳ ካለው ጨላላ ካለ ያረደ ይሄ ችግር የለውም ይላሉ አይከፍርም ይላሉ ምንም ችግር የለውም ይላሉ ወከዳሊከ እንደዚህ ደግሞ አሁን ለምሳሌ ዱዓ ልመና ካለው ጨላላ ካለ ቢጣራ የሙቶችን ቢጣራ ሰቢባል ያንም ችግር የለውም ይላሉ ይሄ ያኒ ቅልነታቸው ነው ልክ ሶላት ዒባዳ እንደሆነ ሁሉ فكذلك الذبح እርድም ዒባዳ ነው ማለት ነው አላህ ያኒ ቁርአን ላይ ያዟል እንደውም የሚገርማችሁ ነገር እርድን ማለት ነው አላሁ ተባረከ ወተዓላ ቁርአን ላይ ከሶላት ጋር ነው የሚጠቅሰው ብዙ ጊዜ ማለት ነው فصل لربك ونحر ይላል ቁርአን ላይ ለጌታ ስገድ እረድም ይላቸዋል ደግሞ ዘው ለጌታ ምረድ አሁንም እዚህ ላይ ቁል ኢነ ሶላቲ ወኑሱኪ ብሎ ይመጣል ሶላትና ብዙ ጊዜ ማለት ነው እርድን ባንድ ያመጣዋል ለምን እርድም ዒባዳ መሆኑን ለመጠቆም ሶላት ዒባዳ እንደሆነ ሁሉ እርድም ማለት ነው ኢባዳ መሆኑን ይጠቁማል ባንድ ነው የሚያዝባቸው ባንድ ቦታ ላይ ማለት ነው ብዙ ጊዜ ቁርአን ላይ የሚጠቅሳቸው እንደዚህ ነው ማለት ነው ኸይራን ስለዚህ ምን አሉ እና ወገይሪሃ ከነዚህም ውጭ ያሉ የኢባዳ ዘርፎችን ለአላሁ ተባረከ ወተዓላ ብቻና ብቻ ማድረግ ነው አሉ قال الله تعالى الله تبارك وتعالى ማለት ነው ቁርአን ለምን ይላል ዒባዳ የሚባለው ነገር አላህ የሚወደው ነገር እንደሚጠቀለል የሚጠቁመው ቃል የአላህ ቃል ነው ምን አለ قل إن صلاتي ونسكي ومحياي ومماتي لله رب العالمين የሚለውን አንቀጽ መረጃ አደረጉ ቁል ብለህ በላቸው ይላል አላሁ ተባረከ ወተዓላ ለመልእክተኛው አለይሂ ሰላቱ ወሰላም ምን ይላቸዋል ቁል ብለህ በላቸው ለሰዎች ንገራቸው ለመካ ካህዳኖች ለሙሽሪኮች ንገራቸው ኢነ ሶላቲ የኔኮ ስግደቴ ማለት ነው ሶላቲ ማለት እምሰግደው የኔ ስግደት ወኑሱኪ እርዴም ማለት ነው እማርደውም ብለህ በላቸው ወኑሱኪ እርዴም ማለት ነው ኑሱክ የተፈለገበት እዚህ ላይ ሸኺዩ ይፈስሩታል ذبح للحيوانات ማለት ነው እንስሳቶችን ማረድ እንስሳቶችን ሃይዋናቶችን ሩህ ያላቸውን ነገራቶች በጠቅላላ የማርደው ያኒ ነዓም ኢነ ሶላቲ ስግደቴ ወኑሱኪ እርዴም የማርደውም ወመሕያየ እንደዚህ ሁሉ ማለት ነው ህይወቴም በህይወት ማለት ነዓም እምኖርበት በህይወት ሳለው የምሰራው ኸይር ስራ በጠቅላላ ወመሕያየ በህይወቴ ሙሉ ዱንያ ላይ ያለው የምሰራቸው ኸይር ስራዎች በጠቅላላ ወመማቲ የምሞትበትም ነገር ያኒ ማኖ የምሞትበትም ያኒ እየሰራው የምሞትበት የሆነው ነገር ማለት ነው ወመማቲ ማለት ሞቴም ማለት ያኒ የምሞትበትም ነገር በጠቅላላ ሊላህ ለአላሁ ተባረከ ወተዓላ ብቻና ብቻ ነው ብለህ ነገራቸው ብሎ አላሁ ተባረከ ወተዓላ ለመልእክተኛው አለይሂ ሰላቱ ወሰላም ይላቸዋል ቁል ኢነ ሶላቲ ስግደቴ ወኑሱኪ እርዴም ወመሕያየ ህይወቴም ወመማቲ ሞቴም ማለት ነው የምሞትበት ነገር ሊላሂ ለአላሁ ተባረከ ወተዓላ ብቻና ብቻ ነው ብለህ ነገራቸው ረቢ ጌታ የሆነ العالمين የዓለም ሁላ ጌታ የሆነ የሁሉም ጌታ ለሆነው ለአላሁ ተባረከ ወተዓላ ብቻና ብቻ ነው ብለህ በላቸው ብሎ አላሁ ተባረከ ወተዓላ ለመልእክተኛው አለይሂ ሰላቱ ወሰላም ያኒ ያዛቸዋል ማለት ነው ኸይራን ስለዚህ እዚህ ላይ ያኒ ማለት ነው ቀጥለው ምን አሉ ሲፈስሩት ሸኺያው ከአንቀጹ ላይ የሚጠና የሆነ ቃል ስላለ ኑሱኪ የሚለው ትንሽ ራቅ ይላልና ሊፈስሩት ነው ወኑሱኪ ሲል ኑሱኪ የሚለው እኮ አሉ ኑሱኪ የሚለው በቅንፍ ያኒ ውስጥ ላይ የጠቀሰው ተፍሲር ነው ኑሱኪ የሚለው ቃል እኮ ذبحي ማረዴ ማለት ነው ሌላ ሃይዋናት ሩህ ያላቸው ነገራቶች በጠቅላላ እማርደው ለአላሁ ተባረከ ወተዓላ ብቻና ብቻ ነው ብለህ በል ማለት ነው ብሎ ፈሰሩት ስለዚህ ቁል ኢነ ሶላቲ ወኑሱኪ የሚለውን ምን ተረጉሙ ምን ብለን ነው አይ እማርደው እርዴ ብለን ነው የምንፈሰረው ምክንያቱም ኑሱኪ የሚለውን ቃል ሲፈቱት ምን አሉ ذبحي ማረዴ ማለት ነው ሌላ ሃይዋናት ህይወት ያላቸውን ማለት ነው ትልቅም ይሁን ትንሽ እንደ ሩህ ያለውን ነገራቶች እማርደው እማቀርበው ለአላሁ ተባረከ ወተዓላ ብቻና ብቻ ነው ብለህ በላቸው እንጂ ለጣዖት ለምናምን ለዛፍ ለቆሌ ለድንጋ አላርድም ብለህ በላቸው ብሎ አላሁ ተባረከ ወተዓላ ተናገረ ስለዚህ እዚህ አንቀጽ ላይ ምንድነው መረጃችን የሚለው ነገር ስንመለከት ሶላትም ሆነ ማንኛውም በህይወት የሰው ልጅ በህይወቱ ሙሉ የምንሞትበት ነገር በጠቅላላ የዒባዳ ዘርፎች ያኒ ማለት ነው ለአላህ ብቻና ብቻ ነው የማድረግ ያለብን የሚለው ነገር እንረዳለን ይሄ ደግሞ ዒባዳ የሚባለው ነገር በጠቅላላ በቃ ያኒ አላህ የሚወዳቸው ነገራቶች የሚጠቀልል የሆነ ቃል መሆኑን ግልጽ ብሎ ይጠቁማል ማለት ነው ግልጽ የሆነ ማለት ነው መልእክት አለው ማለት ነው ኸይራን وقال صلى الله عليه وعلى اله وسلم መልእክተኛው عليه الصلاه والسلام ሐዲስ ላይ ምን ይላሉ እቺን ሐዲስ በደንብ አድርጋችሁ ተረዱ ማለት ነው ይህ ሐዲስ ያኒ ማለት ነው ሐዲስ አልቁርሲ ተብሎ ይጠራል ማለት ነው ሐዲስ አልቁርሲ ማለት ያኒ ማለት ነው አላሁ ተባረከ ወተዓላ የተናገረው ንግግር ነው
ነገር ግን ያኔ ከቁርአን የሚለየው መልእክተኛው አለይሂ ሰላቱ ወሰለም ያኔ የሚለይበት የሆነ ልዩነት አለው። ቁርአንም አሁን ከአላህ ነው የመጣው፣ ሐዲሱል ቁርሲም አላህ የተናገረው። ነገር ግን የሚለየው ምንድነው? ይሄን አሁን ብናነብ አሁን በምናነብበት ሰዓት በእያንዳንዱ ሐርፍ አጅር አናገኝም። ተግባባን አይደለ? ቁርአን ላይ ግን መንቀራ ሐርፈን ዋሂደን አንድ ሐርፍን ያነበበ የሆነ አካል 10 ሐሰና አለው አይደለ? እንደዚሁ እየጨመረ ይሄዳል። ይሄ ግን አይገኝም። ከቁርአን ጋር የሚለየው ከዚህ አንፃር ነው እንጂ በምንም ነገር አይለይም፣ አንድ ነው። ስለዚህ ወቃለ ሰለላሁ ዐለይሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም ብለዋሉ ካለ በኋላ ቃለ አላሁ ተዓላ ቢል ጥሩ ነበረ። አላህ ብሎ አለ እያሉ ለሷሃቦች እየነገሩ ነው። መልእክተኛው ዐለይሂ ሰላቱ ወሰላም አላህ እኮ እንደዚህ አለ እንዲህ ብሎ ተናገረ እያሉ እያስተላለፉ ነው። ምን አለ አላሁ ተባረከ ወተዓላ? ወማ ተቀረበ አይቃረብም አለ ኢለየ ወደ እኔ እኮ አይቃረብም ብሎ አላሁ ተባረከ ወተዓላ ይናገራል። ዓብዲ ባሪያዬ ማለት ነው። የኔ ባሪያ እኮ ወደ እኔ በምንም ነገር አይቃረብም፣ ወደ እኔ ሊቃረብ አይችልም። ቢሸይኢን በምንም ነገር ማለት ነው። በምንም ነገር ወደ እኔ ሊቃረብ አይችልም። አሐበ በጣም የተወደደ በሆነ ነገር በምንም ነገር ሊቃረብ አይችልም። ኢለየ ወደ እኔ ማለት ነው። በጣም የተወደደ በሆነ ነገር ማለት ነው። በምወደውና የተወደደ በሆነ ነገር በምንም ነገር ሊቃረብ አይችልም። ሚማ ከነገር በላይ ኢፍተረቱሁ ግዴታ ካረኩበት ነገር በላይ አለይሂ በሱ ላይ ግዴታ ካረኩበት ነገር በላይ ያኒ ማለት በምንም ነገር አይቀርብም አለ። ቢማዕና በሱ ላይ ግዴታ ያደረኩበትን ነገር ቢሰራ በመስራት ቢሆን እንጂ ወደኔ በምንም ነገር አይቀርብም። እምወደው አለ እኔ አላህ የሚወደው ምን ስናደርግ ነው? ግዴታ ያረገብንን ነገራቶች ያኒ መጀመሪያ እንሰራና ከዛ ያኒ ማለት ሱና የሚወደዱ ነገራቶችን ብንሰራ ይሄ አላህ ይወደና ማለት ነው። ነገር ግን እዚህ ላይ የሐዲሱ መልእክት ምንድነው? ሐዲሱን በደንብ አድርጋችሁ ተረዱት። አላህ ምን እያለ ነው? እኔ አንድ ባሪያዬ ወደ እኔ ፈጽሞ አይቃረብም፣ በምወደው ነገር ሊቃረብ አይችልም። በሱ ላይ ግዴታ ያረኩበትን ነገር መጀመሪያ ካልሰራ መሰለን ሰውየው ዙሁርን አልሰግድም ይላል፣ አስሩንም አልሰግድም፣ መግሪብንም አልሰግድም ይላል፣ ፈርዶቹን አልሰግድም ይላል። ግን ያኔ የዙሁርን ሱና ሰግዳለሁኝ ከዳልክ የመግሪብንም ሱና ሰግዳለሁኝ የሌሎችን ሱናዎቹን ሶላት ሰግዳለሁኝ አዳሬን ሱና ለሊት ላይ ሰግዳለሁ ኢላ አኺሪህ ብሎ ቢናገር ሰውየው ፈርዱን አይሰግድም። ይሄ አላህ ያኔ ወደ አላህ ያኔ የሚወደውን ስራ ወይም ወደ አላህ የሚያቀርበውን ስራ ሰራ ነው የሚባለው አይባልም ማለት ነው። ስለዚህ ግዴታ ሐዲሱ እንደሚያስረዳን ወደ አላህ በቃ የተወደደ አላህ በሚወደው ነገር መቃረብ ከፈለግነ ፈርድ የሆነውን ነገር መጀመሪያ እንፈጽምና ከዛ በኋላ ሱና እንሰግዳለን ማለት ነው። ተግባባን አይደለ? ማንኛውም ማለት ነው በሶላት ብቻ ሳይሆን በማንኛውም ነገር በዘካም ሆነ በሐጅም ሆነ በማንኛውም ነገር ግዴታ የሆኑ ነገራቶች መጀመሪያ እንዋጣና ከዛ በኋላ ሱናዎቹን ነው መስራት ያለብን ማለት ነው። እና ወማ ተቀረበ አይቃረብም ኢለየ ወደኔ እኮ አይቃረብም ዓብዲ ባሪያዬ ቢሸይኢን በምንም ነገር አይቃረብም። አሐበ በጣም የተወደደ በሆነ ነገር ኢለየ ወደኔ እኮ በጣም የተወደደ በሆነ ነገር በምንም ነገር አይቃረብም። ሚማ ከነገር በላይ ኢፍተረቱሁ ግዴታ ያረኩበትን ነገር ከመስራት በላይ ማለት ነው። አለይሂ በሱ ላይ ግዴታ ያረኩበትን ነገር ከመስራትና እነዛን ከመፈጸም በላይ በምንም በሌላ ነገር ሊቃረብ አይችልም ማለት ቢማዕና በሱና ወደኔ ሊቃረብ አይችልም። ሱና በሆኑ ነገራቶች ሱናን በመስራት ወደኔ አይቃረብም ኢላ መጀመሪያ ፈርዱ የሆነውን ነገር ግዴታ የሆነበትን ነገር ካልሰራ እያለ ነው። ኸይረን ስለዚህ እዚህ ላይ ሐዲሱ ምንድነው? ሐዲሱን ሐዲስ ነው አለ። ቁርሲዩን ወደ አላህ የተጠጋ የሆነ ማለት ነው። ቁርሲ የሚለው የአላህ ስም ነው። ወደ አላህ የተጠጋ የሆነ የአላህ ወሬ ነው፣ የአላህ ቃል ነው። ይሄ ሐዲሱን ቁርሲ እያለ አይደለ? ሐዲሱን ቁርሲዩን ማለት የአላህ ቃል ነው፣ የአላህ ወሬ ነው። ይሄ የመልእክተኛው ዐለይሂ ሰላቱ ወሰላም ንግግር ሳይሆን አላህ ነው የተናገረው። ይሄን እያለን ነው። እኔ ረዋሁ ይሄን ሐዲስ ግን ያኔ መልእክተኛው ዐለይሂ ሰላቱ ወሰላም አላህ እንዳለ ብለው ለሷሃቦች እየተናገሩ ነው ማለት ነው። ረዋሁ ዘግቦታል። ይሄን ሐዲስ አልቡኻሪዩ አልኢማሙ አልቡኻሪ ዘግቦታል ማለት ነው። አያችሁት? ሙስሊም አልዘገበውም ማለት ነው። እዚህ ላይ ይሄን ሐዲስ ሙስሊም አልዘገበውም። ምክንያቱም ሙስሊም ቢዘግበው ነው ዘግቦት ቢሆን ኖሮ ምንድን ነበር የሚባለው? ሙተፈቁን ዐለይሂ አይደለም የሚባለው። እዚህ ላይ ግን ሙስሊም ስላልዘገበው ረዋሁል ቡኻሪ ያለው አንደኛው ረዋሁ ዘግቦታል አልቡኻሪዩ ቡኻሪ ዘግቦታል ብሎ ማለት ነው አለን ማለት ነው። ኢዘን ከሐዲሱ የምንረዳው ነገር ምንድነው? ያኒ የዒባዳ ዘርፍ ጠቅላላ እንደሆነ ብዙ እንደሆነ ምክንያቱም ወማ ተቀረበ ኢለየ ዓብዲ ቢሸይኢን ነው አለው። ባሪያዬ እኮ ወደ እኔ አይቃረብም በሆነ ነገር ነው አለው። የሆነ ሸይ የሚለው ነገር ሶላትን ሊሆን ይችላል፣ ዘካ ሊሆን ይችላል፣ ሐጅ ሊሆን ይችላል፣ የተለያዩ የዒባዳ ዘርፎችን መጥቀስ እንችላለን። ያን ሁሉ የሚጠቀልል ቃል ስለሆነ ስለዚህ ዒባዳ ማለት ኢስሙን ጃሚዑን ሊማ ዩሂቡሁ አላሁ ሚነል አቅዋሊ ወልአፍዓል በለናል ነው ትክክለኛ የሆነ ገለጻ መሆኑ ጸደቀልን ማለት ነው። ተግባባን አይደለ? ኸይረን هذا والله اعلم بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك